በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት የመፈንቅለ መንግስት ውሳኔ እንደሚቀበል የደቡባዊ ዞን አስተዳደር ገለጸ። የደቡባዊ ዞን ራያ አስተዳደር ካቢኔ የቀድሞ የህወሓት ማዕከላዊ ኮሚቴ ከ2013 ዓ.ም በፊት የነበረው የትግራይ ክልል ምክር ቤትና የመንግስት ኦፊሻላዊ ስራ እንዲቀጥል ያሳለፈው ውሳኔ በሙሉ ድምጽ ደግፍ ያለሁኝ ማለቱ ድምጽ ወያኔ ቴሌቪዥን ዘግቧል። የዞኑ የካቢኔ አባላት የቀድሞ የህወሓት ማዕከላዊ ኮሚቴ ባጸደቀው የፖለቲካ ውሳኔ ላይ መወያየታቸውና ከ2.8 ሚሊዮን በላይ ህዝብ የመረጠውን ምክር ቤትና መንግስት መልሶ ለማቋቋም የተሰጠው ውሳኔ የትግራይንና የትግራይ ተወላጆችን የወደፊት ዕጣ ፈንታ የሚወስንና አቅማችን የሚሰበስብ እድል ይፈጥራል በማለት ውሳኔው መቀበላቸው ተዘግቧል። የደቡባዊ ዞን ራያ አስተዳደር ለህወሓት ውሳኔ ተግባራዊነት በትኩረት እንደሚሰራ በመግለጽ በይፋ የጀነራል ታደሰ ወረደ ፕሬዝዳንትነት ውድቅ ያደረገ የመጀመሪያው በጀነራል ታደሰ ወረደ የሚመራ መንግስታዊ ዞን ሆኖም ተመዝግቧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በራሳቸው ህጋዊ ጊዜያዊ መንግስት የሚመራው ይህ የደቡባዊ ዞን ራያ አስተዳደር መፈንቅለ መንግስቱን መቀበሉንና የህወሓት ማዕከላዊ ኮሚቴ በራሱ ያሳለፈው ውሳኔን አስመልክተው እስካሁን የሰጡት ይፋዊ ምላሽ የለም። እነዚህ ጦርነት ናፋቂዎች የእኛን ዕጣ ፈንታ እንዲወስኑ እስከተፈቀደላቸው ድረስ ሰላም አይኖርም ሲሉ ፕሮፌሰር ክንደያ ገብረሕይወት ገለጹ። የቀድሞ ህወሓት ማዕከላዊ ኮሚቴ ያሳለፈውን ውሳኔ ተከትሎ የስምረት ፓርቲ አመራርና የኢፌዴሪ ትምህርት ሚኒስቴር ሚኒስትር አማካሪ ዴኤታ የሆኑት ፕሮፌሰር ክንደያ ገብረሕይወት ጠንካራ ተቃውሞ ሰንዝረዋል። ፕሮፌሰር ክንደያ ወንጀለኛ ሲሉ የጠሩት ቡድን እስካለ ሰላም እንደማይኖር ገልጸዋል። ፕሮፌሰር ክንደያ ገብረሕይወት በትግራይ በሚገኘው ወንጀለኛ ቡድን ከጦርነት በፊት የነበረው የ2013 ዓ.ም የክልል ምክር ቤት ለመመለስ ክልላዊ አስተዳደሩን ለማፍረስና ከጎረቤት ሀገራት ጋር ያለው ህገወጥ ግንኙነት ለማጠናከር መግለጫ አውጥቷል ያሉ ሲሆን እነዚህ እርምጃዎች በፕሪቶሪያ የተፈረመውን የሰላም ስምምነት ውድቅ የሚያደርጉና በአካባቢው ያለውን ደካማ ሰላም በቀጥታ ለአደጋ የሚያጋልጡ እንደሆኑ አመላክተዋል። እንዲህ ያለውን እንቅስቃሴ ሰላም ወዳድ በሆኑ ወገኖች ሁሉ ሊወገዝ ይገባል ያሉት ፕሮፌሰር ክንደያ ገብረሕይወት ይህ ወንጀለኛ ቡድን ተጠያቂ ሊደረግ ይገባልም ብለዋል። እነዚህ ጦርነት ናፋቂዎች የእኛን ዕጣ ፈንታ እንዲወስኑ እስከተፈቀደላቸው ድረስ ሰላም አይኖርም ሲሉ አስጠንቅቀዋል። አዲሱ የኢኮኖሚ አካሄድ በአጭር ጊዜ ትግበራ ጠንካራ ባለ 2 አሃዝ እድገት አስመዝግበዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስትን የ3ኛ ዙር የ100 ቀናት የስራ አፈጻጸም ከ9 ወራት አጠቃላይ ክንውን ጋር በማጣመር ዛሬ ጠዋት መገምገም መጀመራቸው አስታውቀዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ኢትዮጵያ ቀደም ሲል ከነበረውና ለእድገት ምቹ ካልሆነው የኢኮኖሚ መልክ መውጣት መቻሏን ገልጿል። በተለይም ደካማ ተቋማዊና ፖለቲካዊ ማዕቀፍ የታጠረ የግል ዘርፍ ተሳትፎ እንዲሁም ውጤት ማይል ነበረ የቁጥጥር ስርዓት የነበረበትን ምዕራፍ ማለፏንም አብራርቷል። በወቅቱ የነበረው የግሉ ዘርፍ ደካማ ውድድር ውስጥ እንደነበርና በርካታ የመንግስት የንግድ ተቋማትን በከፍተኛ የዕዳ ሸክም ተዘፍቀው ከአቅም በታች ይንቀሳቀሱ እንደነበር ጠቅላይ ሚኒስትሩ አስታውሰዋል። ይህንን አሽቆልቁሎ የነበረ ምርታማነትና ለአየር ንብረት ለውጥ ተጋላጭ የሆነ ኢኮኖሚ ለመታደግ አዲስ ገቢር ነበብ የፖለቲካ ኢኮኖሚ መንገድ መቀየሱንም ገልጸዋል። የቀየስነው አዲሱ የኢኮኖሚ አካሄድ በአጭር ጊዜ ትግበራ ጠንካራ ባለ 2 አሃዝ የእድገት ሂደትን አስመዝግበዋል ያሉት ጠቅላይ ሚኒስትሩ በአሁኑ ወቅት ኢኮኖሚያችን በ9.2 በመቶ እያደገ ይገኛል ሲሉም ገልጸዋል። በመጪው ዓመትም ወደ 10.2 በመቶ ከፍ ይላል ተብሎ እንደሚጠበቅም ጠቅላይ ሚኒስትሩ አመላክተዋል። በየዘርፉም የታቀዱ ግቦቻችን ለማሳካት ከፍ ባለ ትጋት ቀጥለን በግብርና 7.9 በመቶ፣ በኢንዱስትሪ 13.2 በመቶ፣ በአገልግሎት 9.3 በመቶ እድገቶችን ሳይቆራረጡ የሚከናወኑ ይሆናል ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። በህገወጥ መንገድ ሲዘዋወር የነበረ 5 ኪሎ ግራም ጥፍጥፍ ወርቅ በቁጥጥር ስር ዋለ። በአዲስ አበባ ኤርፖርት በህገ
በህገወጥ መንገድ ሲዘዋወር የነበረ 5 ኪሎ ግራም ጥፍጥፍ ወርቅ በቁጥጥር ስር መዋሉን የኢትዮጵያ ጉምሩክ ኮሚሽን አስታውቋል። 5 ኪሎ ግራም ጥፍጥፍ ወርቅ የተያዘው ከዱባይ ወደ ኢትዮጵያ ከመጣች አንዲት ተሳፋሪ ነው ተብሏል። ግለሰቧ ወርቁን በለበሰችው ጃኬት ውስጥ በመደበቅና በወገቧ ላይ በመጠምጠም ለማሳለፍ ስትሞክር በአዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽሕፈት ቤት አመራሮችና ባለሙያዎች በተደረገ ክትትልና አካላዊ ፍተሻ ሊያዝ መቻሉም ተገልጿል። በአሁኑ ወቅት ተጠርጣሪዋ በህግ ጥላ ስር ውላ ተጨማሪ ምርመራ እየተደረገባት እንደሚገኝ የተጠቆመ ሲሆን የኢትዮጵያ ጉምሩክ ኮሚሽንም በኦፕሬሽኑ ለተሳተፉ የቅርንጫፍ ጽሕፈት ቤቱ አመራሮች፣ ባለሙያዎችና ለጸጥታ አካላት ምስጋናውን አቅርበዋል። ቡርኪና ፋሶ የፖለቲካ ፓርቲዎችን በሙሉ አገደች። የቡርኪና ፋሶ የሽግግር መንግስት በሀገሪቱ የፖለቲካ ጉዞ ላይ አስገራሚ ለውጥ ማድረጉን አስታውቋል። ጠቅላይ ሚኒስትር አፖሊኔር ጆአኪም ኬለምደ ታምቤላ እንደገለጹት ሀገሪቱ አሁን ላይ የፖለቲካ ልዩነቶችን ወደ ጎን በመተው ሀገር ራሷ እንደ አንድ ፓርቲ የምትመራበት ምዕራፍ ላይ ትገኛለች ብለዋል። ይህ ውሳኔ የመጣው በኢብራሂም ትራኦሬ የሚመራው ወታደራዊ አመራር ሁሉንም የፖለቲካ ፓርቲዎች እንዲፈርሱና እንዲታገዱ ካደረገ በኋላ ሲሆን ይህም በሽግግር ወቅት የነበረው የብዝሃ ፓርቲ ስርዓት ማክተሙንም ያበስራል ተብሏል። ጠቅላይ ሚኒስትሩ እርምጃው ብሔራዊ አንድነትን ለመፍጠርና ሀገራዊ ጥቅምንም ከምንም በላይ ለማስቀደም ያለመ መሆኑንም አጽንኦት ሰጥተውበታል። ይህ ስር ነቀል የፖለቲካ ሽግግር በሀገሪቱ ውስጥ የተለያዩ ስሜቶችን ቀስቅሷል። ተቺዎች እርምጃው የዲሞክራሲያዊ ስርዓትን መሰረት የሚንድ፣ ስልጣንን በአንድ ወገን ብቻ የሚያከማችና የተቃዋሚ ድምጾችን የሚያፍን ነው ሲሉ ይሞግታሉ። በሌላ በኩል ደጋፊዎች ውሳኔውን ከውጭ ተጽዕኖ የጸዳ በፓን አፍሪካዊ እይታ ላይ የተመሰረተና እውነተኛ ብሔራዊ አንድነትን የሚያመጣ እንደሆነ አድርገው ይገልጹታል። በአሁኑ ወቅት ቡርኪና ፋሶ ያለምንም የፖለቲካ ውድድር በሽግግር መንግስቱ ስር ብቻ የምትመራ ሲሆን ይህም በምዕራብ አፍሪካ ፖለቲካ ውስጥ አዲስ አነጋጋሪ አጀንዳም ሆኖ ብቅ ብሏል። ኢራን በሁለተኛው ዙር ድርድር ለመሳተፍ ውሳኔ አለማሳለፏን ገለጸች። በአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የሚመራው ተደራዳሪ ቡድን ለሁለተኛ ዙር ንግግር ወደ ፓኪስታን ቢጓዝም ኢራን እስካሁን ድረስ በድርድሩ ለመሳተፍ ውሳኔ እንዳላስተላለፈች የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። ቃል አቀባዩ እስማኤል ባጋይ እስካሁን ድረስ ለቀጣይ ዙር ድርድር ምንም እቅድ የለንም፣ ይህንንም በተመለከተም የተላለፈ ውሳኔ የለም ማለታቸው ኤፍፒ የዜና ወኪል ያወጣው የንግግራቸው ትርጉም ያሳያል። ፕሬዝዳንት ዶናልድ ትራምፕ በጄዲ ቫንስ የሚመራው ተደራዳሪ ልዑክ ዛሬ ምሽት ይካሄዳል ተብሎ ለሚጠበቀው ድርድር ወደ ፓኪስታን መጓዙን አስታውቋል። የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ እና አማቻቸው ጃሬድ ኩሽነርም በድርድሩ ይሳተፋሉ ተብለዋል። የኢራን መንግስት መገናኛ ብዙሃን ባለስልጣናትን ጠቅሶ ትናንትና ባወጣው ዘገባ በቀጠለው የአሜሪካ የባህር ጉዞ እገዳ፣ የተኩስ አቁም ጥሰትና በአሜሪካ ዛቻ የተሞላበት ትርክት ምክንያት ቴህራን በንግግሩ እንደማትሳተፍ ገልጾ ነበር። የውጭ ጉዳይ ቃል አቀባዩ በበኩላቸው አሜሪካ ለዲፕሎማሲና ለድርድር ዝግጁ ነኝ ብትልም በተግባር ግን በምንም መልኩ የዲፕሎማሲ ሂደቱን የመከተል ሐሳብን በቁም ነገር መያዟ አለመሆኗን የሚያሳዩ ድርጊቶች እየፈጸመች አይደለም ብለዋል። የኢራንን ብሔራዊ ጥቅሞች ከማስጠበቅ ጋር በተያያዘ ሀገሪቱ በቀነ ገደቦች እንደማያምን መናገራቸውም ሮይተርስ ተዘግበዋል። ከአሜሪካ ጋር በሚደረገው ድርድር የኢራንን የኒውክሌር ክምችት ከሀገሪቱ ማስወጣት አማራጭ ሆኖ እንደማያውቅም አስረድተዋል። አሜሪካና ኢራን ባደረጉትና ያለ ውጤት በተበተነው የመጀመሪያው ዙር ንግግር ካላግባቧቸው ጉዳይ አንዱ የቴህራን የኒውክሌር ፕሮግራም ነበር። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ